እንኳን አደረሳችሁ እግዚአብሔር ይመስገን ሰላም እና ጸጋው ብዙ የሆነው እግዚአብሔር ዛሬም እንግዲህ ከኛ ጋር ስላለ እናመሰግናለን የጌታችን ኢየሱስ ክርስቶስ ሕማማት የመስቀል ሞቱ እና ትንሳኤው በሚታሰብበት በእነዚህ ሰሞናት እግዚአብሔር ለኛ ያደረገውን ያያሰብን እሱን ለማመስገን መታደል ነው ይሄ እና ለዛ እግዚአብሔር ያበቃን ሰዎች ስለሆነን እግዚአብሔር እናመሰግናለን ከኛ የሆነ የለም የሁሉ የሱ ስራ ነው ክብርና ምስጋና ከዘላለም እስከ ዘላለም ለአምላካችን ለእግዚአብሔር ይሁን እስቲ ለእግዚአብሔር ክብር እንስጥ እግዚአብሔር ይመስገን እኔ ብዙ አልፈልጋቸው ስለማርቅ ማካፈላችሁ እንግዲህ የጌታችን ኢየሱስን ትንሳኤ በማሰብ ትንሳኤው ያደረገልን አንድ ሐሳብ እናያለን እና የሰጠሁት ርዕስ ለመልእክቴ የመጻተኞች ያው ተስፋ የሚል ነው እና በዚህ ምድር ያው እንደምታውቁትላችሁ ምንም እኔንም የሚያግባባን የሰው ህይወት ውሎ የሚያድረው በተስፋ ነው እና ተስፋ አለን ተስፋ እናደርጋለን እና በተስፋ ምንመላለስ ሰዎች ነን ልዩነቱ በሰዎች መካከል በማን ላይ ነው ተስፋቸው ያረፈው የሚለው ካልሆነ በቀር ሁሉም ሰው ተስፋ ስላለው ነው የሚኖረው ተስፋ የቆረጠ ቀን ሞቷል ማለት ያህል ነው እንግዲህ ነጋዴው ተስፋ ስላለው ነው የሚነግደው እንጂ እንደው ባወጣ ያውጣው እኔ በከስርም ምናምን ብሎ የሚነግድ ሰው ካለ እኔ ንግድ አላቅም ግን የሚመስለኝ ማለት ነው እና ጤነኛ እስከሆነ ድረስ ለማትረፍ ብሎ ነው የሚነግደው የሆነ ነገር አለው ግብ አለው እጮኛሞች የሚተጫጩት አንድ ቀን በተቀደሰ ቃል ኪዳናዊ ጋብቻ ወደ አንድነት እንመጣለን ባልና ሚስት እንሆናለን ያን ጊዜ ብለው ነው እንጂ አይ በየመንገዱ በቃ ኤፍ ተሰጣተን ያበቃለታል ብለው አይጀምሩ ተስፋ አላቸው ገበሬው ተስፋ ስላለው ነው ዘሩን ሄዶ ከአፈር ውስጥ የሚበትነው የመዝራት ቀን እንዳለ ሁሉ በመከር ደግሞ የማጨድ ቀን አለ የመሰብሰብ ቀን አለ ጎተራዬን ሞላለሁ ይባርከዋል ይሄንን ዘር ብሎ ነው የሚሄደው እንኳን እኔና እናንተ የሰው ልጆችን ንቅርና እስትንፋስ ያላቸው ሁሉ እግዚአብሔርን ተስፋ እንደሚያደርጉት መጽሐፍ ቅዱስ ይመሰክራል በመዝሙር 104 ላይ እነዚህ እስትንፋስ ያላቸው ህይወት ያላቸው በሙሉ ምግባቸውን በየለቱ ተሰጣቸው ዘንድ ዘወትር ተሰጣቸው ዘንድ አንተ ምን ያረጋሉ ይላል ተስፋ ያረጋሉ ይላል እና የፍጥረት ተስፋ እግዚአብሔር አምላካችን ነው መጽሐፍ ቅዱስ ታዲያ የአማኞችን የህይወት ጉዞ ራሱ ደግሞ የእምነት ጉዟችንን ኢትስ ፒልግሪሜጅ ነው ይሄ አይነት ምናኔያዊ የሚመስል ወደ ሰማያዊው አገር የጀመርነው ጉዞ ራሱ በተስፋ የተሞላ መሆኑን በአጽንኦት ይናገራል እና ተስፋ የነፍስ መልህቅ ነው አለበለዚያ በዚህ ዓለም የተለያዩ አይነት ማዕበሎች እምነታችን ተናግቶ እንበታተናለን ይበታተናል እንወላልቃለን ተስፋ አለን ተስፋ እናረጋለን እንዳልኳችሁ ፍጥረት ራሱ ተስፋ ያደርጋል እና በመጽሐፍ ቅዱሳችን የእግዚአብሔር ልጆች በክብር መገለጥ በመጠባበቅ በዚህ ተስፋ ተሞልቶ ነው ፍጥረት ያለው ይላል መጽሐፍ ሮሜ መጽሐፍ ምዕራፍ 8 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና ይላል በተስፋ እና ለምንድነው ያን ያልን እንደሆነ አሁን ፍጥረት ለከንቱነት ስለተገዛ ነው ለከንቱነት ማለት ለብልሽት ለጥፋት ለዲኬይ ተዳርጓል በኃጢአት ወደ ዓለም መግባት ምክንያት መላለሙ በጥፋት ውስጥ ነው ያለው ግን የሚገርመው ተስፋ አለው ይላል አሁን ለከንቱነት የተገዛው በተስፋ ነው በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ማለት ፍጥረቱ አሁን ያለበትን መፈራረስ ፈልጎት አይደለም ፈቅዶት አይደለም ወዶት አይደለም በተስፋ ነው ተስፋው ምንድነው ያልን እንደሆነ ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን የክብር ነፃነት ለመድረስ ነው ይሄ በጣም አስገራሚ ነገር ነው እና አድህኖት ቤዞት የሚያደርገውን ነገር የአዲስ ፍጥረት ሥርዓትን መጽሐፍ ቅዱስ በሚገርም መንገድ ነው የሚነግረን እግዚአብሔር አዲስ ሰማይ አዲስ ምድር ያደርጋል የጌታችን ኢየሱስ ክርስቶስ የመስቀል ላይ ሞቱ የሱ እኛን ለማዳን መምጣት የመጨረሻው መደምደሚያው አድህኖት ታሪክ የሚደመደመው በአዲስ ሰማይ በአዲስ ምድር ነው በስነ ፍጥረት የጀመረው በአዲስ ፍጥረት ይጠናቀቃል እስከዛ ድረስ ተስፋ አለ እኔና እናንተ ደግሞ ከዛ በላይ እኔና እናንተ ክርስቲያኖች ይሄንን ለምንድን ነው የምንለው ያላችሁኝ እንደሆነ ዛሬም ማካፈላችሁ ሐሳብ ከዚሁ ጋር የተቆራኘ ነው ይሄ ዓለም በጣም ፈታኝ ዓለም ነው ብዙ ጣውረድ የሞላው ዓለም ነው
አታካች ነው ደግሞ እና ከፍታ አንድ ጊዜ በከፍታ አንድ ጊዜ በዝቅታ የሚኖርበት ነው አማኞች ታዲያ በሚኖሩበት በዚህ አስቸጋሪ ዓለም ውስጥ የሚኖሩትን ኑሮ የእንግድነት ኑሮ ይለዋል መጽሐፍ የመጻተኝነት ኑሮ ይለዋል አሁን ባለንበት ታዲያ በዚህ የእንግድነትና የመጻተኝነት ኑሮ በተስፋ በርተተን ልንኖር የምንችልበት አስተማማኝ ዋስትናው ምንድነው ነው የዚህ ማለዳ ጥያቄ ለዚህ ጥያቄ ምላሽ የሚሰጠን የመጽሐፍ ቅዱስ አንድ የመጽሐፍ ቅዱስ ክፍል አነብና ሁለት አስተማማኝ ዋስትናዎችን ከዛ ምንባብ አካፍላችኋለሁ ምን ካፈለው ቃል የሚገኘው በአንደኛ ጴጥሮስ መጽሐፍ ነው ምዕራፍ 1 ከቁጥር 1 እስከ 5 የክርስቶስ ኢየሱስ ትንሣኤ ያደረገውን ባርኮት ይነግረናል ቃል እግዚአብሔርን በመናነብ ጊዜ ለመቆም ባንቸገር ሰዎች ቆመን ልናነብ እንችላለን እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 5 ኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጰዶቅያ በእስያ በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል እናመሰግንሃለን እግዚአብሔር ሆይ ስለዚህ ማለዳ ከሙታን መነሳት በታላቅ ክብር የተነሳው ልጅህን በእርሱም ደግሞ እግዚአብሔር ሆይ የሞትን ኃይል ስለሰበርክ ኃጢአትንም ስለሻርክ ከሕግም እርግማን ነፃ ስላወጣህን እናመሰግንሃለን በሱ በሆነው ሥራ እግዚአብሔር ሆይ ወደ አንተ መግባት በአንድ መንፈስ ሰጥተህናል ይሄ ያንተ ሥራ ነው ምስጋና ክብር ኃይል ድልና ግርማ ያንተ ነው አንተም በሁሉ ላይ ከፍ ከፍ ያልከው ራስ ነህ እናመሰግንሃለን የሁሉ ከፍታ አንተው ነህ በሁሉ ላይ የምትገዛው አንተ ነህ ማንንም ወደ ላይ ቀና ብለህ አታይም እናመሰግንሃለን እነሆ በፊትህ አለን እኔና ወገኖቼ በዚች ቅድስት መሰባሰብ አቤቱ ጌታዬ በመካከላችን እንድትገኝ በቅዱሱም ማዕድ እግዚአብሔር ሆይ ለተባረከን በመገኘትህ እያንዳንዳችን እንድትዳስሰን የቃልህን ደጆች እንድትከፍትልን ልባችንንም ለቃልህ እንድትከፍትልን እንጸልያለን በኢየሱስ ክርስቶስ በጌታችን ቅዱስ ስም ጸልይን እግዚአብሔር ያክብራችሁ እንቀመጣለን ይህ መልእክት የዚህ መልእክት ጻፊ ከ12ቱ ደቀ መዛሙርት የኢየሱስ ሐዋርያት መካከል አንዱ የነበረው ቅዱስ ጴጥሮስ ነው የመልእክቱ ተቀባዮች ደግሞ በመከራ ውስጥ የነበሩ ክርስቲያኖች ናቸው ቦታቸው ተጠቅሷል አንድ 5 ያህል ቦታዎች እዚህ እናነባለን እና በጳንጦስ በገላትያ በቀጰዶቅያ በእስያና በቢታንያ ይላል አንዳንዶቹ ሰፋፊ ቦታዎች ናቸው ገላትያንና እስያን የወሰደን እንደሆነ ይሄ ደብዳቤ ዘዋሪ ደብዳቤ ነው ለብዙ አብያተ ክርስቲያናት እንዲደርስ የተላከ ደብዳቤ መሆኑን እንረዳለን ሁኔታቸው በጣም አሳዛኝ ነው እንዲሁ ከላይ ሲታይ ማለት ከውስጥ ሲታይ ያሳዝንም ማለት አይደለም ግን በውስጣዊ ሁኔታቸው ዓላማ አለው የሚያልፉበት ሁኔታና ነው በመከራ ውስጥ ያሉ ናቸው ከስደት የተነሳ የተበታተኑ ናቸው እና አንዳንዶቹ ከኋላ የሞቱባቸው ቀብረው የመጡ ናቸው በታሪክ እንደምናየው በዛ ጊዜ ምናልባት ይሄ ስደት በኔሮ ካልሆነም በዲዮክሊሺያን ጊዜ የተነሳ ስደት ሊሆን ይችላል እነዚህ በጣም አደገኛ የሆኑ የሮም ቄሳሮች ነበሩ በክርስቲያና ላይ በጣም ፍጅት እንዲካሄድ ያዘዙ ነበሩ እና ብዙ መከራ የተቀበሉ ክርስቲያኖች ናቸው እነዚህ ሀብታቸው የተዘረፈ ከቀያቸው የተፈናቀሉ ቤታቸውን ለቀው ይሄዱ ናቸው ለምንድነው ይሄ የሆነው ከስደት የተነሳ ነው ግን ለምን ይሰደዳሉ የማንንም በረት ሰብረው የገቡ ሰዎች አይደሉም የተገዳደሩት ሰው የለም የተለየ ምድራዊ ጥላቻ አልነበራቸው በሆነ አምባጓሮ ተነስቶ ድንገት አውትሬጂየስ በሆነ መንገድ ተነቅለው አይደለም የሄዱት የተሰደዱት በእምነታቸው ምክንያት ነው ስለ መንግስቱ ህይወት በጽድቅ
የኮነኑት ይሄ ዓለም ጠላቸው ስለጠላቸው አሳደዳቸው በዚህ ጊዜ ታዲያ ጌታ በጴጥሮስ በኩል ምን አደረገላቸው ይሄ መልእክት እንዲጻፍ አደረገ የእግዚአብሔር መንፈስ ቅዱስ ጴጥሮስን በመንዳት እነዚህን ሰዎች ለማበረታታት ባሉበት ሁኔታ ውስጥ ይሄን መልእክት እንዲቀበሉ ሆነ በመልእክቱ ታዲያ ድንገት እግዚአብሔር መጥቶ በመብረቅ ጠላቶቻችሁን ይደመስሳቸዋል አይልም እንደሱ አይደለም ያለው ይልቁንም እነዚህ አማኞች በገጠማቸው መከራና ፈተና እንዲሁም እንግልት ውስጥ ሳሉ የእግዚአብሔርን ፈቃድ እንዲያውቁ ነው የፈለገው እና በስደትና በመከራ ውስጥ ያልፋሉ ክርስቲያኖች ስለዚህ ያለፉ እነዚህ ወገኖች መጽሐፉ ራሱ ሙሉውን ስታነቡ ተደጋግሞ የተጠቀሰ ነገር ወይም ጭብጥ ብታዩ መከራ ነው አንደኛው ለምንድን ነው እንዲህ የሚሆነው እምነታቸው እንዲጣራ እምነታቸው በጌታ ቀን ለክብርና ለምስጋና ለውዳሴ እንዲገኝ ይላል ምዕራፍ 1 ቁጥር 5 እስከ 7 እንደሱ ነው የሚለው ከወርቅ ይልቅ እጅግ የከበረ እምነታችሁ ይላል በእሳት ምንም ቢፈተን ከወርቅ ይልቅ ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ በጌታ ቀን እንዲቀርብ ምን አይነት እምነት የተፈተነ እምነት ያ እምነት የታይታ እንዳልሆነ የግርግር እንዳልሆነ ሾዊ ፌዝ እንዳልሆነ እንዲታወቅ በእሳት ከሚነጥረው ወርቅ ይልቅ ተፈትኖ እንዲቀርብ በጌታ ቀን ለምን ለምስጋና ለክብር ለውዳሴ እንዲገኝ አሁን ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል ቢያስፈልግ አስፈላጊ ነው ካለ እግዚአብሔር እንዴት ያስፈልግ በቃ እግዚአብሔር ያስፈልጋል ካለ if necessary ያስፈልጋል ካለ ይሄ መሆኑ አይቀርም ለምንድን ነው ይሄ የሚሆነው የተጠራችሁት እንዲያውም ለዚህ ነው ይላል መልካም በማድረግ መከራ እንዴት ይደርስብናል ኃጢያት አድርጋችሁ ስትጎሰሙ አይደለም እሱማ ምን ክብር አለበት ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄ በዚህ በእግዚአብሔር ዘንድ ምስጋና ይሆንላችኋል ለእንዲህ አይነቱ አኗኗር መድኃኒታችን ጌታችን ኢየሱስ ክርስቶስ ራሱ አስቀድሞ ምሳሌ ተቶላችሁ ሄዷል እንዲያው ምን እንደሚል ይሄ ምዕራፍ 2 ነው ምዕራፍ 2 ከቁጥር 20 ጀምሮ የተጠራችሁት ለዚህ ነው ይላል የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ተቶላችሁ ስለናንተ መከራ ተቀብሏል ይላል ይሄንኑ አይነት ያኗኗር ቀጥ ፓተርን እንድትከተሉ ምሳሌ ተቶላችሁ ሄዷል ፈለጉን ተቶላችሁ ሄዷል የእሱ የክብር ተካፋዮች ለመሆን የመከራው ተካፋዮች ትሆናላችሁ 3:17 ይፈቅዳል እግዚአብሔር አዎ የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን መልካም በጎ ስለማድረግ መከራ ብትቀበሉ ይሻላችኋልና ይላል እግዚአብሔር ሊፈቅድ ይችላል ለካ አዎ ይፈቅዳል 4:19 ላይ ይላል እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም ያደረጉ ነፍሳቸውን ለታመነ ፈጣሪ ያደራ ቢሞቱ እንኳን ማለት ነው በዛ ሆኖ ቢሞቱ እንኳን በዛው ይኑሩ እና በእንዲህ አይነቱ የአሰራሩ ምክንያት ክርስቲያኖች ከሚያልፉበት መከራ የተነሳ ተጽናንተው ጸንተው እንዲኖሩ ይሄ ዓለም ለነሱ የእንግድነት ስለሆነ ምን አስተማማኝ ዋስትና አላቸው ይሄ ሁሉ ሲደርስ የሚታገሱት እንዴት ነው አሁን ያነበብነው ክፍል ሁለት ነገሮች ይነግረናል በስደትና በመከራ ውስጥ የሚያልፉ ምእመናን በአስቸጋሪ ሁኔታ ውስጥ የሚያልፉ ክርስቲያኖች ሊገነዘቡ የሚገባው የመጽናናታቸው መሰረት ምንድነው አንድ አማኞች የተዋጁ መጻተኞች መሆናቸውን ሳይዘነጉ ይመላለሱ ማንነታቸውን ይወቁ ማለት ነው በሌላ አባባል ብለው ምንድናቸው የተዋጁ መጻተኞች ቁጥር 1 እና 2ን ተመልከቱ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ በገላትያ በቀጰዶቅያ በእስያ በቢታንያ ለተበተኑ መጻተኞች ከዚህ ሰብሰብ አድርገን ብናወጣው ማናቸው እነዚህ ሰዎች የተመረጡ ደግሞስ መጻተኞች
እግዚአብሔር አብ ከዘላለም የሚያውቃቸው አሁን ደግሞ ባለው በዚህ ዲስፔንሴሽን ምን እየሆኑ ያሉ እየተቀደሱ ያሉ መንፈስ የሚቀድሳቸው ለመታዘዝና ደግሞ በኢየሱስ ክርስቶስ ደም መረጨት በኪዳኑ ደም መረጨት በወጆ ደም ለመረጨት በቤዛዎት ደም ለመረጨት የተጠሩ ደብዳቤው ገና ሲጀምር የምንካፈለውን ድህነት አስደናቂ ክብሮች በፊታችን በማሰለፍ ነው የሚጀምረው በድነታችን ውስጥ ደግሞ የሥላሴን ተግባር ጭምር አሳይቶ ነው የሚጀምረው እናንተና እኔ ይሄ መልእክት የተጻፈላቸው ክርስቲያኖች መላው እውነተኛ ክርስቲያኖች የዳነው በእግዚአብሔር አብ ቅድመ ዕውቅና ነው ይላል በመንፈስ ቅዱስ የመቀደስ ሥራ ነው በኢየሱስ ክርስቶስ የማንጻት ደም ነው ዳው ቁጥር 3 ላይ ነገሩን ያስፋፋዋል ትንሣኤውን ሲያነሳ ባለ ሶስትዮሽ እጥፍ ድርብ የሆነውን የድህነት እውነታ ላይ አጽንኦት ስለሚሰጥ ማለት ነው ዳግም ልደትን መቀደስና ቤዛዎትም ማለት ነው እንግዲህ ቅዱስ ጴጥሮስ የሚያረጋግጠው የመጀመሪያው ነገር ማንነታቸውን እንዲያውቁ ነው ያማኞች ማንነት ስል ምን ማለት ነው የቆዳ ቀለማቸውን ማለት ነው አይደለም የሚናገሩትን የቋንቋ አይነት ማለት ነው የቁመታቸውን ማጠር መርዘም ማለት ነው አይደለም ማንነታቸውን ስልን ማለት ነው ማንነታቸው በክርስቶስ ማንናቸው የሚለው ማንናቸው እነዚህ ሰዎች የተዋጁ አማኞች ናቸው የእግዚአብሔር ቤተሰብ አባል ናቸው የእግዚአብሔር ልጆች ናቸው በተቀደሰው ታላቁ ቤተሰብ ውስጥ እግዚአብሔር አባት በሆነበት እነሱ የእግዚአብሔር ወንዶችና ሴቶች ልጆች ናቸው እርስ በርስ ወንድሞችና እህትማማቾች ናቸው አዲስ ማህበረሰብ እግዚአብሔር ገንብቷል የተዋጀ ማህበረሰብ አዲስ የእምነት ኮሚኒቲ እግዚአብሔር እንደገና መሰረተ ማንነታችሁ ምንድናቸው የተዋጃችሁ ናቸው እንዳልካችሁ ነገሩን የሚያቀርብበትን ይው እግዚአብሔር አብ ያውቃቸዋል የጌታ ኢየሱስ ክርስቶስ ክቡር ደም ለመዋጀት እነሱን ለመዋጀት ቀርቦላቸዋል ተዋጅተዋል ተቤዥቷቸዋል መንፈስ ቅዱስ ደግሞ አሁን እየቀደሳቸው ነው የክርስቶስን መልክ ለሚመስሉበት ለእውነተኛ ደቀ መዝሙርነት መንፈስ ባለማቋረጥ እየቀደሳቸው ነው እንዴት ስደት ውስጥ ነው ያሉት መከራ ይቀበላሉ ተበታትነዋል ለተበተኑ ዳያስፖራ ማለት ቃል በቃል ግሪኩ እንደሱ ስለሆነ የሚለው ያው ዛሬ ዳያስፖራ ማለት ምን አይነት ትርጉም ነው የሚሰጠን የተበተኑ ተቀያቸው የወጡ እንግዶች ጊዜያዊ መኖሪያ ያላቸው ሶጆን አንድ ሰው በሌላ ሀገር ውስጥ ሄዶ ፈቃድ ጠይቆ ሀገሩ በፈቀደለት ህግ በሚፈቅደው መሰረት ጊዜያዊ መኖሪያ ብለው ይሰጡታል እዛ ሀገር ቢኖርም ግን ቴምፖራሪ ሬዚደንስ ነው ያለው በቃ ጊዜያዊ ነው ሀገር ሊለ እንደማይችል እንግዶች መጻተኞች ተቃርናዊ የሚመስል ምርጦች ግን የተበተኑ እግዚአብሔር የሚያውቃቸው ግን ስደተኞች መንፈስ እየቀደሳቸው ያሉ ግን ማህበረሰቡ ገፍትሮ የወረወራቸው መጻተኞች ፓራዶክስ የማይመስል አብሮ የሚሄድ የማይመስል ነገር ግን እውነቱ ይሄ ነው እንግዶች ናችሁ መጻተኞች ናችሁ መጻተኛ የሚለው በጽርኡ ፓራፒዲሞስ የሚል ነው ይታወቃ ከፋም ግን ችግር የለውም ተረጉም መጻተኛ ተብሏል የግዕዙን መጻት የሚለው ላይ ተንሸራተን ነው እኛ መጻተኛ ያልነው መጣ የሚለውን ማለት ነው መጻ መጣ ነው ስለዚህ መጣተኛ የምትለዋን ወደ ግዕዙ መጻተኛ አልነው የመጣ ማለት ነው በቁሙ መጪ ማለት ነው የሚመጣ ማለት ነው መጤ ማለት ነው አሃ በዋናው ይሄ በቁሙ ያለው ነው እና አውዳዊ ይዘቱስ ባዕድ በተለያየ ምክንያት ከአገሩ ተሰዶ ተነቅሎ የወጣ ስደተኛ ባይተዋር ሰው ማለት ነው ለአገሩ እንግዳ ለሰው ባዳ የሆነ ጊውራን ናቸው አማኞች ክርስቲያኖች በመሰረታዊነት አገራቸው በሰማይ ነው
እኛ ሀገራችን በሰማይ ነውና ከዛ የሚመጣ መድኃኒት እሱም ክርስቶስ ጌታን እንጠባበቃለን ይላል ፊልጵስዩስ 3 ላይ ሀገራችን በሰማይ ነው በቃ ተቀየረ የሱ የሆነን ቀን የሰማይ ዜጎች ሆነን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ሲያድነን ተቀየረ ዜግነታችን ተቀየረ ከዚህ ዓለም አስተሳሰብ የኑሮ ጠባይ ባህል ይስላችሁ የወደቀ የኃጢያት ልምምድ ማለት ነው ተለየን የተዋጁ መጻተኞች ናቸው ክርስቲያኖች በዚህ ዓለም በሚያልፉበት አስቸጋሪ ሁኔታ ውስጥ ሳለ የመጽናናታቸው መሰረት አንደኛው ይሄ ነው ማን እንደሆኑ ማወቅ የመጀመሪያውና ቀዳሚው ዜግነታችን ሰማያዊ ነው እንጂ የተሸከምነው የይለፍ ወረቀት አይደለም ማለት አለን የይለፍ ወረቀቶቻችን አይደለም የሆነ ቦታ ስንሄድ የምናሳየው ልክ ነው ዜግነቴን ይናገራል እሱ ነገር ግን ዋናው ግን እሱ አይደለም ፊተኛውና ቀዳሚው መተዳደሪያችን ይሄ እግዚአብሔር ቃል ነው የክርስቲያኖች እውነት ይሄ ነው ፊተኛውና ቀዳሚው ንጉሳችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እንደሱ ሆነ የልባችን ናፍቆት በምድራዊ መዝገቦች ሀብቶች ላይ የተንጠለጠለ እንዳይሆን የእግዚአብሔር መንግስት ናፍቆት ላይ እንዲያልፍ አረጋው ይሄ በቃ የመጻተኝነት አኗኗር ማለት ይሄ ነው በተለያዩ ዘመናት የነበሩ አማኞች ይሄን ተገንዝበው ነው የኖሩት ረሳናበው አብርሃም ይስሐቅ ያዕቆብ ይሄን ተረድተው ነበር የሚመላለሱት ሊያውም በፊተኛው ዘመን የሚገርም ነገር ነው አብርሃም ከኡር ከለዳውያን እንዲወጣ እግዚአብሔር አዘዘው ከዘመዶች ከወገኖች ከሀገር ተለይተህ እኔ ወደማሳይ ምድር ውጣ አለው አብርሃም እግዚአብሔርን ታዘዘ ቅሌን ጨርቄን ሳይል በድግ ብሎ ወጣ የት እንደሚሄድ ሳያውቅ የሚገርመው ነገር ይሄ ነው የዕብራውያን ጻፊ ወዴት እንዲሄድ ሳያውቅ ይላል እንዴት ሰው ወዴት እንዲሄድ ሳያውቅ ይወጣል እኔ ጠዋት ስወጣ እዚህ እንደምመጣ አውቄ ነው የመጣሁት ያስገራሚ ነገር ነው እናንተ የመጣችሁት የት እንደምትሄዱ አውቁ ወዴት እንደሚሄድ ሳያውቅ የሚጓዝ ሰው ጤነኛ አይደለም እንዴ ወዴት እንዲሄድ ታዲያ ጤና ጎሎት ነው አብርሃም አይደለም ወዴት እንዲሄድ ባያውቅም የት እንዲሄድ የሚፈልገውን የጠራውን ያውቃል ለሱ መከተል ማለት እግዚአብሔርን መከተል ነው እንጂ የሆነ ቦታ መድረስ አይደለም እግዚአብሔር የትም ይወሰደው እሱ ባለበት መሆን ማለት ነው ወጣ ታዞ ወጣ ግን የኖረው ኑሮ የእንግድነት ነበረ ስለዚህ የዕብራውያን ጸሐፊ ምን ይላል ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ በተስፋ ቃል አገር ሰጠው አገር ሲባል ደግሞ እቺን አካባቢ ምናምን ኮርነ አይደለም ያለው እን የምታየውን ኤፍራጥስ ጤግሮስ ያለውን የጥንታዊው የሜሶፖታሚያ የስልጣኔ ማዕከል የነበረውን ቦታ ጫፍ ዳርቻ ይዘ ከዚህ ተጀምርና እስከ አባይ የዛ የግብጽ ወንዝ ይላል አባይን ማለት እስከዛ ድረስ ይሄ ማለት የጥንታዊው ቅርብ ምስራቅ ዓለም ማለት ነው ወይም የሰው ልጆች የጥንታዊ የስልጣኔ ማዕከል ማለት ነው the fertile crescent የሚባለው ማለት ነው በሌላ አባባል የመጽሐፍ ቅዱስ ዓለም ማለት ነው መጽሐፍ ቅዱስ የሚያቀው ዓለም ማለት የተጻፈበት ዓለም ማለት ነው በሌላ አባባል መላለሙ ሰጥቻለሁ ማለቱ ነው ይሄ ሁሉ ላንተና ለዘር ሰጣለሁ በተስፋ ቃል ይሱ ነው ግን ተስፋው እስኪሞላ የኖረው ኑሮ በሙሉ የእንግድነት ነው እስጢፋኖስ በተወገረበት ቀን ምን አለ እግዚአብሔር አባታችንን አብርሃምን ከኡር ከለዳውያን ውጣ ብሎ አዘዘው እኔ ወደማሳይ ወደ ማንኛው ምድር ሂድ አለው ይላል አባታችንም ታዞ ወጣ ይልና ነገር ግን እግዚአብሔር ለአብርሃም ለእግሩ ማሳረፊያ የሚሆን እንኳን መሬት አልሰጠውም ይላል እና ልክ እንዲህ ስለሆነ የሆነው በድንኩ ለምን ቋሚ መሰረት ያለ ቤት ለምን አልሰራም እንግዳ ነው ጊዜያዊ ነው መኖሪያው መሰዊያውና ድንኳኑን ከህይወቱ ነጥላችሁ አታዩ ሁሉ ጊዜ አለ እግዚአብሔር ይናገራል አብርሃምም ለተገለጠለት ለእግዚአብሔር መሰዊያ ሰራ የቋሚ መገዛቱ የአምልኮ ነጸብራቅ እንዲሆን መሰዊያው አለ ጊዜያዊ ነዋሪ መሆኑ እንዲታወቅ በድንኳን ነው የሚኖረው በድንኳን ኖሮ ያንን ተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋራ እንደ መጻተኛ በእምነት ተቀመጠ
እንዳግበስባሽ እንደ መጻተኛ እና አንድ ቀን እንዲሆነ ዘፍጥረት 23 ከቁጥር 1 እስከ 4 ያለውን ታዩታላችሁ ጊዜ ሲኖራችሁ ሐሳቡን ነግራችኋለሁ የሳራ እድሜ 127 ዓመት ሆነ ይላል ሳራ ለአብርሃም እህቱ ናት አጋሩ ናት ጓደኛው ናት ሚስቱ ናት የእምነት አጋሩ ናት በዚህ ምድር የመጨረሻው ቅርብ ሰው ማለት እሷ ናት ሁሉን አብራው ያለፈች ስንቱን ወጣ ወረደች ግን ሞተች በቂርያት አርባቅም ሞተች ይላል ቂርያት አርባቅ በኋላ ምድሩን ከወረሱ በኋላ እስራኤል ኬብሮን ብለው የጠሯት ናት አብርሃም ሚስቱ ስትሞት ለሳራ ሊያዝንላትና ሊያለቅስላት ተነሳ ይላል እና አለቀሰ ግን ዝም ብሎ ሲለቀስ አይኖር ቀጥሎም ይሆናል መቀበር አለበት አስከሬኑ አብርሃም ከሬሳው አጠገብ ተነሳ ግን መቅበሪያ ቦታ አልነበረው በዚያ ጊዜ አብርሃም በኬጢ ልጆች መካከል ይኖር ነበር ይላል የኬጢ ልጆች ሽማግሌዎችን ጠራ እንደዚህ አለ እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ በእናንተ ዘንድ የመቃብር ርስት ስጡኝ ሬሳዬን በፊቴ ልቅበር አለ በተስፋ ቃል ያ ሁሉ ምድር የተሰጠው አብርሃም በተስፋ ቃል የሱ የሆነው አብርሃም ሰዎቹን ሰብስቦ እንደምታውቁት ይሄ ምድር እናንተ ገባችሁም አልገባችሁም እግዚአብሔር ለኔ ሰጥቷል የኔና የልጅ ልጆቼ ነው አሁን ሆናለ እንግዲህ ቢያንስ መቃብር የት እንደወስደው ነው የምፈልጉት አላለም ስጡኝ ሬሳዬን ልቅበር ሁሉ በተስፋ ቃል የተሰጠው አባት አብርሃም ሳራ በሞተችበት ቀን የሚያሳርፍበት 6 ክንድ መሬት አልነበረው እነሱም እንዲህ አሉት ጌታ ሆይ እንዴት ከኛ የመቃብር ቦታ አንተ ትጠይቃለህ በእኛ መካከል እኮ አንተ ከእግዚአብሔር ዘንድ አለቃ ነህ ባንኗኗሩ ማራኪ ነበር ማለት ነው አንተ እኮ አለቃ ነህ የምትፈልገውን ቦታ መርጠህ ውሰድ ሬሳህን ሄደህ ቅበር አሉት አብርሃም በምድር ላይ ወድቆ ሰገደ ይላል ስለ አንዲት ቁራጭ መሬት እጅ ነሳ ሰገደ ከዛ እንዲህ አለ ፈቃዳችሁ ከሆነ እንግዲህ አሁን የመረጥኳት እቺን ኤፍሮንን ዋሻ ባለ 3 ደርብ ነው ፈቃዱ ከሆነ ጠይቁልኝ አለ መጡ አብረውት ወደ ሰውየው ጋር ሲጠየቅ ሰውየው ተመሳሳይ ነገር መለሰ ወሰዳት አለው አንተ ፈልገ ጠይቀ ወሰድ ሬሳህን ቅበር ያንተ የመቃብር ርስት ይሁንህ ወሰደው አለው አብርሃም የብሩን ከረጢት አንስቶ መቁጠር ጀመረ ኧረ አይገባም ምን እንዲሁ ነው ያልከው በፍጹም ከፈለ ገዛ አብርሃም የነበረችው ብቸኛው ርስት እቺ ነበረች እስኪሞት ድረስ ይስሐቅ ወረሳት እሷን ነበር ያዕቆብም እንዲሁ ታውቃላችሁ ግብጽ በሞተ ጊዜ ዮሴፍን ፍለጋ ሄዶ በልጆቹ መካከል እዚህ እንዳቀብሩኝ ወሰዱኝ ስሞት እዛ ተወስዱኛላችሁ አባት አብርሃም ከኤፍሮን የገዛት ዋሻ እሷ ርስታችን ናት አብርሃም ሳራን ይስሐቅም ርብቃን እኔም ሊያን በዛ አሳረፍኳት አለ ይሄ ነው የነበራቸው በእምነት እንደ መጻተኛ ኖረው ጨረሱ ሁሉ የነሱ ሆኖ ሳለ ለእንግዶች እንደሚገባ በተስፋ አገር እንዴት አይነት አኗኗር ነው ለዚህ ነው እነዚህን የእምነት አርበኞች አንስቶ የማይጠግበው የዕብራውያን ጸሐፊ ዕብራውያን ቁጥር 10 ማን ነው ምዕራፍ 11 ቁጥር 13 ላይ ሲደርስ ሳራን የሚጨምርና እነዚህ ሁሉ አምነው ሞቱ የተሰጠውን የተስፋ ቃል አላገኙምና ግን ምን ብለው ሞቱ አምነው ሞቱ የተስፋውን ቃል ሳይገኝ አዎ አምነው ሞቱ እንዴት ባለ ነገር ግን ከሩቅ አዩትና ተሳለሙት በመድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ለመጻተኝነት ለእንግድነት መታመን እኔ አልነካካም ለእንግዳ እንዲህ አይሆንም መጻተኛ እንዲህ አይናገርም መጻተኛ እንዲህ አይነት ውስጥ አይጠላለፍም ብሎ የሚኖር
አገር አለኝ ሰማይ አለኝ ዝቅ ስትሉማ እንደዛ ነው ዕብራውያን ሲጨርስ 13 የነሱን ታሪክ ሲጨርስ የሚገርም ነገር ነው የሚናገረው እነዚህ ሰዎች ጭራሽ ተውት የምድሩን ርስት አንድ ቀን ይደርሳል ከነዓን አንድ ቀን እንገባለን የሚለው ተተውት ሰማያዊ ሀገር ይናፍቃሉ ይላል ተውት ይህን ጭራሽ እግዚአብሔርም ለነርሱ አምላካቸው ተብሎ ሊጠራ አያፍርም ከተማን አዘጋጅቶላቸዋልና ይላል አገር አላቸውና በመጽሐፍ ቅዱስ በጠቅላላው መጽሐፍ ቅዱስ የትም ቦታ እግዚአብሔር በዚህና በዛ አያፍርም የሚል ቃል አልተጻፈም ሊባል እኮ ይችላል እግዚአብሔር ባደራረጉ አያፍርም በጽድቁ አያፍርም በማዳኑ አያፍርም በመጣል ሊባል ይችላል ግን የትም ቦታ የለም the only ቦታ እቺ ነች አምላካቸው ለመባል አያፍርም ለምን ይናፍቃሉ ሰማያዊ ሀገር ይናፍቃሉ እሱም ከተማ አዘጋጅቶላቸዋል እና መጻተኝነት እንግድነት ገብቷቸው ይኖሩት እዛ እንኳን ሆነው ማለት ነው ሩቅ ሆነው ከሩቅ አይተው ተሳልመው ንጉስ ዳዊትስ ቢሆን ነግሶ ምድሩን ከወረሱ በኋላ እንደምታውቁት ወደ ተስፋው ምድር አባቶቹ ገብተው ዳዊትም ተነስቶ ተቀብቶ ንጉስ ሆኖ በዙፋን ተቀምጦ ቤተ መንግስት ሰርቶ ሲጸልይ ምን ይላል መዝሙር 39 ታቃላችሁ ስለ እድሜው ስለ ኑሮም በደም የሚያሰላስልበት ማለት ነው ምን ያህል ወደ ኋላ ምቀረው የዘመኔ ቁጥርን አስታውቀኝ ምናምን የሚልበት ጸሎት ማለት ነው እዛ ጸሎቱ ላይ ቁጥር 12 ላይ አቤቱ ጸሎቴን ስማ ጩኸቴንም አድምጥ ለቅሶዬንም ቸል አትበለኝ ለምን አለ እኔ በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝ አብርሃም ጋር ይቀር አይደለም እንግድነት መጻተ እኔም እንኳን በዙፋን ላይ ያለው እንግዳ ነኝ እንግዶች ነን መጻተኞች ነን ልጁ ሶሎሞን ለሚሰራው ቤተ መቅደስ እሱ አትሰራም ስለተባለ ዳዊት ስጦታ ባሰባሰበለት ቀን በህዝቡ መሃል ቆሞ ሲናገርም ያለው እንዲህ ነን አሁን እኛ አምጥተን ላንተ ስጦታ እንሰጥህ ዘንድ እኔ ማን ነኝ ቤቴስ ምንድነው እኔና ይሄ ህዝብ ምንድነን አለና ያው እኛ እኮ በዚህ ምድር መጻተኞች ነን እንግዶች ነን የዘመናችንም ቁጥር ጥቂት ናት አትጸናም ከኛ በቶሎ ታልፋለች ይላል እንግዳ ነን መጻተኞች ነን የዚህ ዓለም እሴት ልማድ ፍላጎት እንግዶች ናቸው ለኛ ማለቱ ነው አንድ ስር ነቀል የሆነ ነገር በክርስቲያኖች ውስጥ ተከናውኗል ማለት ከሆነ ቦታ ካምፕ ወደ ሌላ ካምፕ መቀየር አይደለም የተካሄደው ዳግም ልደት ነው የተካሄደው መለወጥ ነው የተካሄደው ኮንቨርት ነው የተደረገው ያው በኋላ እንዳለው ሁለተኛ ነው የተወለድነው እንዴት ለሌላ ዓለም ለተለየ አንድ ታላቅ ኑባሬ ወለደን እንደገና ወለደን እንዴ አሁንስ እዚህ ያለ ነው ካልን ያለንበትስ ሞታችኋል ቆላሲስ 3 ቁጥር 3 እስከ 4 ደስ ወለሚለው ሞታችኋልና ሞተናል ህይወቴስ ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል ታዲያ እንዴት ይሆናል መጨረሻችንስ ህይወታችሁ የሆነ ክርስቶስ በክብር በሚገለጥበት በዚያን ጊዜ እናንተ ደግሞ ከሱ ጋር አብራችሁ በክብር ትገለጣላችሁ እንደሱ ነው የተደረገው ሞታችሁ እኮ ለዚህኛው ተገደላችሁ እኮ ጌታ ኢየሱስ እንደ እንግዶች እንድንኖር ልባችንን ከማያምኑት በተለየ ሁኔታ በልዩ ምርጫዎች ላይ አጽንተን እንድንኖር ስለ ኃጢአት ሞተ እኛን ለማጽደቅ ተነሳ ከሱ ጋርኛ ስንተባበር ለኃጢአት ሞተን ለጽድቅ እንኖራለን ኢብራሂም በጻተኝነትን በሚመለከት ስናስብ ይሄ በቃ እኛ እንድንኖር የተባለ ህይወት ሆነ የተዋጀን ልጆች ግን መጻተኞች እኔ እኮ የሚደርስብኝን አንተ አታውቅም ወንድሜ እዛ ሆነህ እንደምትናገረው አላውቅም እሱ እውነት ነው ግን በዚህ የተለያየ ነገር ውስጥ ለምን እናልፋለን
ለምን ይሄን ያይደርስብናል በዛ ጊዜስ በምንድነው የመጽናናት መሰረት ላይ ተደላደለን የምንቆመው የተዋጀን መጻተኞች መሆናችንን አስበን እንግዶች ስለሆንን ነው እኔ ላይ ሲሆን ነው ወይ ይሄ የሚደርሰው አዎ ምክንያቱም እንደፈለገ መኖር አይቻልም እዚህ የተለየ አኗኗር ተሰጠን ያኔ ለካ እንግዳ ነኝ ወደ መንግስተ ሰማያት የሚያደርሰው ብቸኛው መንገድ በዓለም ውስጥ እንደ መጻተኛና እንደ እንግዳ መኖር ነው በዓለም ውስጥ እንደ ቤቱ ለመኖር የሚፈልግ ሰው እና ዓለምን ከመረጠ የዓለምንም ነገሮች የሚወድ ከሆነ ከዓለም ጋር ይጠፋል እኔ አይደለሁም ይሄን የምለው ቅዱስ መጽሐፍ ነው የሚለው ዮሐንስ ምን አለ ቅዱስ ዮሐንስ በመልእክቱ ምዕራፍ 2 ቁጥር 15 ጀምሮ እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ ምንድነው ደግሞ ያ ነገር ካለን ያብራራል በዓለም ያለው ሁሉ እሱም የሥጋ ምኞት የዓይን አምሮትና ስለ ገንዘብ መመካት the pride of life ናቸው እነዚህ ከዓለም ስለሆነ እንጂ ከአባት ስላልሆኑ ማንም ዓለምን ቢወድ የአባት ፍቅር በእርሱ ዘንድ የለም ይላል ዓለምም ምኞቱም ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል በቃችሁ ነች ጥንቅቅ ያለችዋ የመንግስተ ሰማያት መንገድ እንግዶች ነን ወንድሞቼና እህቶቼ ግን የተዋጀን ክርስቲያን የእግዚአብሔር ልጆች ደግሞ ነን የተመረጡ መጻተኞች ተደረገን አንድ መዝሙር አለ ላለፉት 3 10 ዓመታት ሰምቻለሁ በወንጌል አለኝታ ካገኘው ጀምሮ በተለያየ ቦታ ነው የምሰማው በተለያየ ከተማ ነው የምሰማው በተለያየ ገጠርም ከተማም ሳይል ነው የምሰማው በአመት ደጋግሜ ነው የምሰማው ደግሞ አንድም ቀን ግን ያምልኮ ስነ ስርዓት ላይ ሰምቻው አላቅም የጸሎት አዳር ላይ ሰምቻው አላቅም መዝሙሩ ሁሌ ሰማዋለሁ እንግዳ ነኝ እኔ ስኖር በዚች ዓለም የሚል መዝሙር ነው ሀብቴም በሰማይ ነው በዚህ ምንም የለም መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም ማጀቢያው የሚል ነው አንዳንዴ እንዲያውም ስንሸኘው ነው እንደምን ለሱ ነው እንደምንዘምረው ሁሉ ያስበላል ይሄኮ የትኛውም ክርስቲያን ሲባንን የሚዘምረው መዝሙር ነው ወደ ስራ ቦታው ሲሄድ ተማሪ ፈተናውን ሲፈተን ክርስቲያን ሐላፊ በተቀመጠበት ቢሮ ባለ ጉዳይ ሲመጣ ሲያስተናግድ እንግዳ ነኝ እኔ መጻተኛ ነኝ ግን የእግዚአብሔር ልጅ ነኝ እንደ ክርስቲያን ነው ማስተናግደው እንዲል ጉዳዩን ሊያስፈጽም ይሄድም እንደዛው ማለት ነው ገበሬው ነጋዴው ሐኪሙ ኢንጂነሩ ግንበኛው ሳሊው ክርስቲያን የሚያስበው ነው መጻተኞች ነን እንግዶች ነን ማንነታችንን ማወቅ በተጽናና ተስፋ ባልቆረጠ ጽኑ የክርስቲያን ልብ እንድንኖር ይረዳናል ሁለተኛውስ ምንድነው ክርስቲያኖች አሁን በሚኖሩበት የእንግድነት ኑሮ እየተጽናኑ የሚኖሩበት አስተማማኝ መሰረታቸው አንደኛ ማንነታቸውን ይወቁ መጻተኛ ግን የተዋጁ የእግዚአብሔር ልጆች ናቸው አለ ሁለተኛው ምእመናን ለዘለዓለማዊ ርስት በተስፋ የተጠሩ መሆናቸውን አይርሱ እንግዳ ነኝ ሲል ሁሉ ነገር በቃ አለቀ እንዲሁ ሆነን እንቀራለን ማለት ግን አይደለም ቁጥር 3 የሚነግረን ጴጥሮስ መዳናችንን አስመልክቶ ምስጋናና ውዳሴ ለእግዚአብሔር ያቀርባል አሁን በእውነት በመከራ ውስጥ ለሚያልፍ ሰው እንትኑን ፓት እየተደረገ ከጀ አይዞ እንግዲህ አይዞ ጥቂት ነው የሚቀጥለው አመት እንዲሆነ ምናምን ቢባል ነው አይደል የሚሻለው
አሁን ያለ እንደሱ እንዴ ያለ ይበተንትን ዝም ብሎ እንዲም አይደለም እንዲሆነማ ወደ ቤት ተመለሳል እንዲያውም ሰላቱን የምድር ከፍታዎች ተቆጣጣራለሁ ነው ቢባል አይልም በዚህ ነው ደስ የሚላችሁ ይላል ገና እሱ ከምዕራፍ 1 ላይ በዚህ ደግሞ ደስ ይላችኋል ይላል ወደር በሌለው ሐሴት ደስ ይላችኋል ይላል በመከራ ውስጥ ያለፉ በምን በተስፋ በርስት እንዲህ ይላል ኢየሱስ ክርስቶስ ከሙታን በመነሳቱ ዛሬኛ ሴሌብሬት እንደምናደርገው ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል ምእመናን በተስፋ የተጠሩ ናቸው ሕያው ተስፋ አላቸው ኢማዋቲ የሆነ ከሞት የተነሳ የእግዚአብሔር ልጅ ተስፋ አዘጋጀ ለነዚህ አማኞች እንደ ምህረቱ ብዛት ያገኙት አንድ ድንቅ ነገር አለ ለዛ ተስፋ ብቁ እንዲሆኑ ምን ዳግም ልደት ሁለተኛ ወለደን እንዴት እኔ ኃጢአተኛውን በመተላለፌ ብዛት ያስመረርኩትን አጸያፊውን ሰው አዎ እንደ ምህረቱ ብዛት እግዚአብሔር መሐሪ ነው መሐሪ ብቻ ግን አይደለም በምህረቱ ብዛት ባለጠጋ ነው እግዚአብሔር ማለት ምህረት የተረፈው የምህረት ዲታ ባለጸጋ እግዚአብሔር በምህረቱ ባለጸጋ ስለሆነ እንደ ሙታን ሕይወት ያገኛሉ በበደላችን በኃጢአታችን ሙታን የሆነውን ከፍጥረታችን የቁጣ ልጆች የነበርነውን አሁን በማይታዘዙ ልጆች ላይ በአየር ላይ ስልጣን አለ ኖሮት ያለው ያለቃ ፈቃድ ስንመላለስ የነበርነውን ይሄን ያን ያረግነውን እኛን አመፀኞቹን ምውት እንዴት ያው ይሆናል እግዚአብሔር በምህረቱ ባለጸጋ ስለሆነ ይላል አንድ የዱባ ጥጋብ የሚል መጽሐፍ ላይ እንዲህ የሚል አንብብ ያለው መጀመሪያው ላይ ምን ይላል ልቡ ከሰማያት ይሰፋል የሚል ርዕስ አለ የማለም የእግዚአብሔር እንትናን አልመረው ምናምን ስኪል ድረስ በየሱ የኔ ምህረት እንትኑን አይሸፍንም ይላል አሁን አንዳንዴ ዋስትና ምናምን ይባላል አይደለም አንድ ወዳጃችን በሆነ ጊዜ በግርግር ውስጥ ብቻ ፋብሪካው ተቃጠለበት እና በቃ እንዴት ነው ታዲያ አሁን ካንት ምንድነው ይሄ ኢንሹራንስ አሁን ኢንሹራንሱ እንግዲህ ምን ያሰራልሃል አልነው ልናጽናናው እኮ ሄደን ነው ስለው ዋስትናው ይሄን አይሸፍንም ማለት በግርግር በተነሳ ቃጠሎ የሚሆነውን አይሸፍንም ለካ ምን አለው ማለት ነው ክል አንዱ ዋስትና የሆነ ዳርቻ አለው የኔ ምህረት እዚህ ድረስ ነው ከዚህ በኋላ ያለ ስላሉት ምን ላርክ ይሄን በቃ ባረገ ወድ ነበር ግን የኔ ምህረት አይችልም አይለም እግዚአብሔር የትኛውንም የለየለት አመፀኛ ወደሱ በንስሐ ሲመለስ በኢየሱስ ክርስቶስ ደም አንጽቶ የሚቀድስ መሐሪ አምላክ እግዚአብሔር ነው በተራራው ላይ ስሙን ሲያውጅ ትዝ ይላችኋል ለሙሴ እንዲህ አለ እግዚአብሔር ይሄ ማለት የሙሴ ዴፊኒሽን አይደለም ሙሴ ስለ እግዚአብሔር ያወጀው አይደለም እግዚአብሔር ስለ ራሱ ያወጀው ነው እግዚአብሔር መሐሪ ሞገስ ያለው ባለ ብዙ ቸርነትና እውነት ይላል መሐሪ ሞገስ ያለው እግዚአብሔር በምህረቱ ባለጠጋ ስለሆነ እንደገና ተወለድን እንደ ምህረቱ ብዛት አይው አሁን እዚህ እንኳን ያለነው በምህረቱ ነው የቱም ነገር የተቀበልነው በምህረቱ ነው እሱ ለማመሰግኑት ለክፎች እንኳን ቸር ነው ይላል መጽሐፍ ወንጌል ነው ሊያውም ለማመሰግኑት ለክፎች እንኳን ቸር ነው የተትረፈረፈው ምህረት የተረፈው ማለት እግዚአብሔር ነው ኃጢአትን የሚቀጣ አመፃን የሚቀጣ ከቅድስናው ነበልባል የተነሳ ከቅድስናው ሙላት የተነሳ ኃጢአትን የሚጸየፍ ኃጢአት ዋጋ ስለሚያስከፍል ኃጢአት ዋጋው ሞት ስለሆነ ከሞት ለመታደግ ግን ምን ምህረት ይሄን ለማድረግ መስቀሉ ይሄን ሁሉ አረገ ምህረትና ፍርድ ታረቁ
ፍትህና ፍቅር ተስማሙ የት መስቀል ላይ በመስቀል ላይ ስለኔና ስለናንተ ኃጢያት የሞተው የእግዚአብሔር ልጅ ነው ይሄ ፍቅሩን ያሳያል እየሞተ ያለው ስለኛ ኃጢያት ተቀጥቶ ነው ይሄ ፍርዱን ያሳያል ይሄን ለማድረግ ደግሞ ምን የመስቀሉ ጥበብ የእግዚአብሔር ኃይልና የእግዚአብሔር ጥበብ ሆኖ መስቀሉ ተገለጠ ማለት ታረቅን ማሪ አምላክ እና አንዳንዴ ጉንፍ የሚያረጋንን ነገር ደግሞ መተው አለብን ልክኛው ያረግነው የሚመስለን ማለት ነው አንዳንዴ አሁን እንኳን ከልጅነቴም በጣም ለእግዚአብሔር በጣም ቀረብ ያለ ልብ ነበር ያለኝ ምናምን እንትኖቹን ተጠነቀቅ ነበር ልክ ተቆጥሮልን የሆነ ነገር ይሄ እንኳን ብዙ ክፉ አይደለም ትንሽ ምህረት ከጨመርኩለት ይበቃዋል ተብሎ የመጣ የለም ጽድቃችን እንደ መርገም ጨርቅ ነው የሆነልንም ስናስብ እንዲህ አርጌ ይሄን አርጌው ስለማረን ነው ስላስቻለን ነው የሆነ ነገር አርገን ከሆነ እሱ ስላስቻለን ነው ጸጋ ማለት የሚያስችል አይደለም ማለት ነው ስጦታ ሁሉ የተቀበልነው ነው ግን አንዳንዴ ይነሽጠናል የሆነ ነገር ያረጋግነ አያቴ የነገረችኝ ተረት እኔ ተረት ሰባኪ አይደለም የወንጌል ሰባኪ ነኝ ግን ያው በሞራል ኦፍ ዘ ስቶሪ ይባላል በሷ ተፈልጋ በዲቴይሉ ሳይሆን ቁም ነገር አለው ተረት እና ከነገሩኝ ተረቶች መካከል አንደኛው እንዲህ ይላል የሆነች ጥንቸል ጣዋት ተነሳችና ምግቧን ፍለጋ ስትወጣ አላገኘችም ይሄን ያህል የሚያረካ ወዲያ ስትንከራተት የሆነ ቦታ የተደፋ አምቡላ የጠጅ አምቡላ አገኘችና እሷን ሄዳ እንዱ ባዶን ከመቀብላ ስትልስ ናላዋን ነካው እና ወደቀች ማለት ነው እስኪ ያልፍላት ድረስ በዚህ ጊዜ ምን ይሆናል ከአንድ አቅጣጫ ነብርም ቁርሱን ፍለጋ በዚህኛው ደግሞ አንበሳ ቁርሱን ፍለጋ መጣለች ሲወጣ ምንም አላገኙም እየተንከራተቱ እሷ ጋር ደረሱ እኩል እቺ እንኳን ምን ትሆናለች እንደው አፋችንን እናሟሽባት ላሟሽባት ብሎ ነብር ሲጠጋ አንበሳ ምን ሆነ ነው አለው ምን ልትሆን ነው ሲለው ለበላ ማን ነኝ ብለህ ነው አንተ የኔ ያለችም እንዴ ሲለው ባካንተ ከማትበልጣለህ አምባጓሮ ተነሳ ለማንኛውም ከረጅም ባጭሩ ግብ ተያያዙ አንዱ ሲጥል ያ ሲቧጭር ይሄ ሲመታ ይሄ ሲነርት ሲባባሉ በቃ አቀቷቸው ራሳቸውን ስተው አንዱን በዚህ አንዱን በዛ ወደቁ በዚህ ሂደት የዞረው ነገር አለፈላት ማለት ነው ጥንቸልና ብድግ አለች እና ተጠራርታ እንዲስታይ እዚህ ጋር አንበሳ አለ ስታዩ ግን የወደቀ ነው በዚህ ስታይ ነበር አለ እንዴ በቃ ኮኔ ሰሰክር ምሰራውን አላቀውም አለች ትላለች ምህረት ያስመለጠው ሁሉ ጸጋ ያስመለጠው ሁሉ እንዴት ይታበይ ዘንድ ይችላል ታዲያ በእኛ መሃል እግዚአብሔር በምህረቱ ባለጠጋ ነው ወለደን ዳግመኛ ወለደን አዲስ ልደት ሰጠን ይሄ አዲስ ልደት በክርስቶስ ትንሣኤ አማካኝነት አዲስ ተስፋ መጣ አስከተለ ማለት ነው ማለት ዝም ብሎ ተወልደው እንደው በዛው ይቅሩ አይደለም የተባለው ልጅ ወራሽ ነው ተስፋ ያስፈልገዋል ተስፋ ሰጠን አያቱ በአማኝ ህይወት ውስጥ አንዱ አስደናቂ ነገር እግዚአብሔር አዲስና ሕያው ተስፋ የሰጠው መሆኑ ነው በቃ በቀጣይነት ያለ ማቋረጥ መቀጠል ያለበት ማን ነው መያዝ ያለበት እሱ ነው የነፍስ መልህቅ ሆኖ በእኛ ውስጥ የሚቀጥለው ተስፋ ነው ተስፋ እግዚአብሔር የሰጠን በዓለም የማይገኘውን ዘመዶቻችን የማይሰጡንን ሀብታችን የማይሰጠንን ዕውቀት ችሎታችን የማይሰጠንን በጉልበት የማናመጣውን የቱም ነገር ቢኖረን የማናገኘውን እግዚአብሔር ሰጠን ተስፋ የዘላለም ተስፋ ይሄ ዓለም በተስፋ የተራቆተ ስርዓት ነው ጨለማ የወረረው ዘግናኝ አስፈሪ ነው ደስ የሚል አሰኝቶ በጊዜያዊ ደስታ አንቆ መቀመቅ የሚከት አስፈሪ ስርዓት ነው ዓለም ማለት አደገኛ ሲስተም ነው የሚጻፉ መጽሐፍትን እስቲዩ ተንቀሳቃሽ ሲኒማውን ይውት እኔ የሚጻፉ መጽሐፍት ላሉ አሁን እኮ መጽሐፍ ማንበብ ሰው ትቷል መጽሐፍ ብዙ ገጽ ያለ እንዴት አድርጎ ያነባል አሁንማ አጠራጠር ማል ያነብልህ ነው ይላል ገና አንድ ገጽ ማትሞላ ፖስት ያረግ አላነበብኩትም ግን ቢሆንም ላይክ አድርገዋለሁ ይላል ሁለት ሶስት ገጽ ማጥቶን ነገር በስታበብ ማለት ነው ምክንያቱም የአቴንሽን ስፓኑን አጠበበው
የሆነ ከውካው አድርገው ስለለቀቁት እንደሱ ነው አሁን ያለው ግን እሷም እንኳን ብትሆን ተስፋ ቢስ ስፍር ቁጥር የሌለው ህዝብ የሚሰማው ተስፋ ቢስነትን የሚያንጸባርቅ ነገር ነው ጠጋበሉና ስሙት ወጣቶች አዳጊ ወጣቶች አፍላ ትንንሾች መልስ በማጣት አሁን 10 ምናምን የሚባል እድሜ ውስጥ ያሉ ልጆች ራሳቸውን አጠፉ ማለት ራሱ ትርጉሙ ምን ማለት ነው ራስ ማጥፋት የሚሉት ራሱ እንዴት አወቁት ምን አይነት ነገር ነው የዛሬ ስንት አመት ነው ወደ 4-5 አመት አለፈው መሰለኝ ኢትዮጵያ ውስጥ የተደረገ አንድ ጥናት ብለው ይፋረጉ እኔ ባለሙያ ስላልሆንኩ ትርጉሙን አልነግራችሁም ግን በድፍኑ የሰማሁትን ወደ 27% የሚሆነው ሰው ጥናት የተደረገበት የአእምሮ መታወክ ችግር አለው 27 ሩብ ማለት ነው እኔም እንደሚመስለኝ ተጨንቋል ማለታቸው ይመስለኛል ግራ ተጋብቷል እንዴት በመልክቱ ምን እንደሚገለጥ ባላቅም ይሄ የሚያሳዝን ነገር ነው እዛ አዳማ አይቻለሁ የሆኑ ወጣቶች ያው ትንንሽ ልጆች እዚህ ከናቴራቸው ውስጥ ወይ ሸሚዛቸው ውስጥ ሴቷም የሆነ ከላይ ያለበሰችው ሹራብ ምናምን ውስጥ ከተው የሚይዙት ነገር አለ የውሃ ማሸጊያ ፕላስቲኩ አለ አይደል በተለምዶ ሃይላንድ ምንለው እሱ ቁራጭ ተጨፍጭፎ ተይዞ ጫፉ ተጣሞ በዘዴ እዚህ ጋር ይገባል እንግዲህ ያረጉ ማስቲሽ ነው የሚመጡት ጠይቂያሉ የሚያውቁ ሰዎች ምንድነው የሚያረጋው የሚል ረሃብን ሽሽት ብርድን ፍርሃት የጀመሩት ነው ግን ሊወጡ ወደማይችሉበት ሱስ ተቀየረ የደነዘዙ እንዲሁም እንከራተቱ እንደኔ አይነት ቆመም ሰው ያላቸው አይን ግርጅ ያላቸው በእግዚአብሔር መልክ እንደኔው የተፈጠሩ ግን ምንም እንዲሁ ሲወዛወዙ የሚውሉ የትሚተኙ ሴቶች ትንንሽ ልጅ አዝለው ወይ የጎተተች ሰዎች ተስፋ ሰጪ ለመጪው ጊዜ የሚሆን ማስተማመኛ እየፈለጉ ያለበት ዓለም ውስጥ ነው ያለነው ግን ተስፋ ከሌላ ከየትም ቦታ የለም ተስፋ ያለው ከአንድ ቦታ ብቻ ነው እሱም ሞትን አሸንፎ የተነሳው ኢየሱስ ነው የእግዚአብሔር ልጅ ነው የሰው ልጆች ተስፋ ሌላ ተስፋ የለም የተሰጡን ተስፋዎች ሃሊዮቶች ቀድሞ የመጡት ፍልስፍናዎች አደራረጎች እናመጣዋለን ያሉትን እንከን የለሽ ዓለም አመጡ ዩቶፒያን አመጡ ኢትዮጵያን አላልኩም ያው ኢትዮጵያን አመጡ አለ ከሸፈ ኮሙኒዝም ምን ሰጠን የማገደውን ማግዶ የፈጀውን ፈጭቶ ሄደ ኢንላይትመንት ዘመን አብርሆት ምን አመጣልን ብዙ የጠቀመ ነገር አምጥቷል ግን ራሱን ወደ ጣዖትነት የቀየረ ከውካዋ የሰው ዘርን ሰጥቶን ሄደ ዝግመተ ለውጣዊ ተስፈኝነት ሳይሻል የሚሉ አሉ ምን ሰጠ ምንም ትልልቅ ኤምፓየሮች መስርተን በቃ ዓለምና ያሉት ምን አመጡ ምንም አለፉ ግሪክ በለው ሮም በለው ባቢሎን በለው አሶር በለው ፐርሺያ በለው ሞንጎል በለው ምን በለው ተስፋ አንድ ቦታ ብቻ አለ የእግዚአብሔር ልጅ ኢየሱስ የቀረን ተስፋችን ነው ይሄ ጥቅስ ይሄ ምንባብ ስለ ተስፋችን እነዚህ አይነት ገጽታዎች ተናግሯልና እሱም ብዬ ልጨርስ ተስፋችን ምንድነው እንግዲህ ተስፋ ነው አለ ተስፋው ነው ሕያው ነው ይላል ዝም ብሎ ተስፋ አይደለም ሕያው ተስፋ ነው የማይጠፋ ተስፋ ነው የማይሞት ተስፋ ነው እና ተስፋችን ምን ያህል ብርቱ ነው ምን ያህል ጠንካራ ነው ብዙ ሰዎች ተስፋ ገብተውልናል እኛም ለሰዎች ተስፋ ሰጥተን እናቃለን አንዳንዴ ግን ማረግ ተስኖን ምን ነው የዛን ቀን አፌን በቆረጠው ምን አንቀለቀለኝ ጭጫልልም ያልንበት የለም ለምን
ተስፋችንን ለመፈጸም እኛ ህያው አይደለንም ያን ያህል ብቁ አይደለንም የሚሳካልን ጊዜ አለ እሱ ግን ያው ተስፋ ሰጥቶናል በምን እንደሆነ ግን ጥንካሬው ልንገራችሁ የአንድ ተስፋ ጥንካሬው የተመሰረተው በተናጋሪው ማንነት ነው በተስፋ ሰጪው ማንነት ነው አሁን ለምሳሌ እኔና እናንተ በኪራይ ቤት ምንኖር ማለት ነው ይሄ ምሳሌው የሚገባል ኪራይ ቤቶች የሚያከራየው ቀበሌ የሚባል ቤቶች ነበሩ አይደል የሚያከራያቸው ቤቶች ረካሽ ናቸው በቅናሽ ነው የሚያከራያቸው ያው መንግስት ስለሆነ የሚያከራየው ከዚህ ሰብስቤ ምን አገኛለሁ ሰው ቢኖር ይሻ ብሎ ስላለ በትንሽ ነው ለምሳሌ አባቴ ቤት እስከሰራበት ጊዜ ድረስ እኔ ተወልጄ ያደኩት በኪራይ ቤት ውስጥ ነበር ያ የኪራይ ቤታችን ምንከፍለው በወር 2 ብር ነው ያው የዛሬ ጥቂት አመት ነው አባቴ ወስዶ በኋላ መጋዘን አርጎት ሲጠቀምበት ኖሮ ሲያቆም ስራ ያው እድሜውም እየገፋ ሲሄድ ቁልፉን ወስዶ ሲያስረክም 2 ብር ነው ያን የሚከፍለው ሩቅ እንዳይመስላችሁ የዛሬ 8-9 አመት ነው ያስረከበው ሄዶ 2 ብር እና የቀበሌ ቤት ጥሩ ነው ኦኬ እና የቀበሌ ቤት አመለከትን እንበል ሃይፖቴቲካል ነው እና ብዙ ሰው ደግሞ ያመለክትበታል ግን አይደርስም ቤቶቹና ጠያቂው ስለማይመጣጠን ማለት ነውና የወረዳ አሁን ቀበሌ አይባልም ለካ የወረዳ አስተዳዳሪዎች ኃላፊዎቹ ጠርተውን ባለፈው አመልክተ ነበር ቤት እና ጉዳዩን ተመለከት ነው ይሄው ካለውም ደግሞ በቅድሜው በእንትኑ ስናይ የሚገባው ቤቱ ላንተ ወይም ላንቺ ነው ብለናልና ቁልፍ ተረከቡ ቢሉ እናምናቸዋለን እናምናቸው እኔ አምናቸዋለሁ ምክንያቱም እዛ ላይ መወሰን ምን ይላሉ ይችላሉ በጣም ጥሩ አንዳንድ ደግሞ ሰዎች ከዚህ ሀገር ወደ ሌላ ሀገር ሄደው ለመስራትና ለመማር ይፈልጋሉ ስለዚህ የተለያየ የቪዛ አማራጮችን ያስሳሉ ከዛ መሃል አንዱ ዳይቨርሲቲ ቪዛ የሚባለው ዲቪ ነው አይደለም ኦኬ እና አንዳንድ ሰዎች ሲሞሉ አይታችሁ ሊሆን ይችላል ምናልባት የሞላችሁም ትኖሩ ይሆናል ያመለከታችሁና እዛ መስራት መማር መፈልጉ በጣም ጥሩ እና አይበለውና ወይም ይበለውና እንደገና ተጠራችሁን በል ወረዳ እነዛው ሰዎች ጠርተው ባለፈው ቪዛ አሜሪካን ሀገር ለምን እንዳመለከትክ ሰማን እና ስለሱ ጉዳይ ነው ሲል እና ምን እናንተው መጀመሪያ ይመጣባችሁ ስህተት ይሆን ምንድነው ነው የምትሉት አያው አየነውና ተወያይተንበት ቪዛው እንድታገኝ ፈቅደናል ቢሉስ ታምኗቸዋላችሁ እነሱ አይሉም እኮ ያው እኔ ለማሳያ ለምሳሌ ነው እነሱም ማያረጉትም የሚደረግ አይደለም አታምኗቸው አይሆንም ለምን መጥፎ ሰዎች ስለሆኑ እኮ አይደለም ይሄን ማድረግ ምን ስለማይሉ ነው ስለማይችሉ ነው ግን እዚህ ወደ ሽሮ ሜዳ ስትወጡ ተንጦጦ መካነ ኢየሱስ ወደዚህ ጋር አንድ ግቢ አለ እዛ ትሄዱና በቀጠሮ ማመልከቻችሁን ጨርሳችሁ በቀጠሮ ትሄዳላችሁ እሺ እዛ ገባችሁ እዛ ገብተው አንድ ምንድነው መስታወት ውስጥ የተቀመጠ ሰውዬ አለ ወይም ሴትዮ አለች ነጭ ሊሆን ይችላል ጥቁር ሊሆን ይችላል አጭር ሊሆን ይችላል ረጅም ሊሆን ይችላል ዝምተኛ ሊሆን ይችላል ለፍላፊ ሊሆን ይችላል እሱ ፊት ግን ምንድነው የምትሉት ቁልጭ ይያለው የሚገርመኝ ሌላ ቦታ እንደዛ ስነ ስርዓት ቢኖረን እላለሁ እኔ ሰልፋችን አርጌ ተባልነው ሁሉ ይሄን ጣል ቁጭ እንትኑ ላይ አስቀምጣው ስልክ ይዘጋጋ እሺ እንዲህ አይነት ቦርሳ አይገባም እሺ ሰተት በዚህ በኩል ሆናል እሺ እቺ ወረቀት ድምጣ አሳየው ከጎኑ ያለው ጋር ለማውራት አንዳንዱ ተነግሮታል ደሞ ውጪ የሌለ ነገር የሚናገሩ ሰዎች አሉ ዶክመንትን አትነካካ ይቀርጹሃል ተዋላ ተብሏል ኮቱ እንዲህ ሲዛነፈበት እንኳን ቀስ ብሎ ቁልጭ አይ እና ይልና ከዛዛ ገብቶ ሲል እና እንኳን ደስ ያለህ ካለው ያምናል ያችን ሰማያዊ ወረቀትም ኮረወረለት ያምናል አንተ ማን ሆነህ ነው አይልም ሁልክ ብሎ ይወጣል አምኖ ለምንድነው ይሄ ሰው ያን የሚያረጋው ህጉ ያችን እንዲወስን ስልጣን ምን ብሎታል ሰጥቶታል ቪዛ እንዲሰጥ ስለፈቀደለት ይሰጣል እንዲከለክል ደግሞ ይከለክላል የሚገርመው ማንኛውም ባለስልጣን ራሱ ያገሩ ባለስልጣን እንኳን ጣልቃ አይገባበትም ሰተት እንኳን ሰርቶ ቢሆን ሰውየው በሌላ ማመልከቻ ይገባታል እንጂ የሱ አይሻርም ኦኬ ጥንካሬው ምን ላይ ነው የተስፋ ሰጪው ላይ ነው ማን የኛ ተስፋ ሰጪ ነው ቤተ ክርስቲያን አይደለችም የሰጠችን ትልቋ የእግዚአብሔር ተቋም አይደለች እሱ አይደለችም የሰጠችን መጋቢዎች ቀሳውስት አይደሉም የሰጡን ጳጳሳት አይደሉም የሰጡን ይሄን ተስፋ የሰጠን ማን ነው በመድር ያሉ ታላላቅ ገዢዎች አይደሉም
ይሄን ተስፋ የሰጠው ከሞት የተነሳው ኢየሱስ ክርስቶስ ነው። እንዴት ያው ይሆናል ይሄ ተስፋ? ክርስቶስ ከሞት በመነሳቱ ይላል። ስለተነሳ ኢየሱስ ከሞት ስለተነሳ ለእግዚአብሔር ክብር ይሁን። እግዚአብሔር ይባረክ። የዛ ያህል ጠንካራ ዋስትና አለ። የዛ ያህል ነው። ያው ተስፋ አለ ትላለ። አሁን አንተ ማን ሆነህ ነው? እናቀህም ወይ ምናምን? ልክ ነው። እኔ ማን ሆኜ ነው? ጳውሎስ እንዳለው ከኃጢአተኞች ዋነኛ እንደሚለው እኔም ዋነኛ ምለው እኔ ራሴን ነው። ጳውሎስ ከኃጢአተኛ ዋነኛ እኛ 16 አይደለም ምለው እኔ ነኝ ዋነኛ። የናንተንም እንደዛ ነው ይመስለኝ። እንዴት ዋነኛ የሆነ ሰው ይድናል? እግዚአብሔር ጽድቁን ለማሳየት የምህረቱን የጸጋውን ታላቅነት ለማሳየት በኢየሱስ ክርስቶስ ትንሣኤ አማካኝነት ነው። ባይነሳስ ስብከታችን ከንቱ ነው። እምነታችን ከንቱ ነው። እስካሁን በኃጢአታችን ንቀር ነበር። በሱ ተስፋ አድርገው ያንቀላፉ ጠፍተዋል። ሊታዘንልን የሚገባ ምስኪኖች ነን። እግዚአብሔር ኢየሱስም ከሙታን አስነስቷል ብለን በመስበካችን ሐሰተኛ ተናጋሪዎች እንሆን ነበር። መቀመቁን አያችሁት? 6 መቀመቅ አንደኛ ቆሮንቶስ ምዕራፍ 15 ያለው ነው ያልኩት። ቁጥር 13 ላይ ግን ይላል 12 ነገር ግን ክርስቶስ በኩር ሆኖ ከሞት ስለተነሳ ላንቀላፉት እነዚህን ሁሉ ሻረ። እምነታችን ከንቱ አይደለም። ስብከታችን ከንቱ አይደለም። ከኃጢአታችን ነፃ ወጥተናል። ምስኪኖች ሳንሆን ቀና ብለን የምንሄድ ነን። በሱ ሆኖ ያንቀላፉ ሕያዋን ናቸው። እኛም ሐሰተኞች አይደለንም፣ የእውነት ምስክሮች ነን። የሚታዘንልን አይደለንም። የሚያስቀና ነው እምነታችን። ኦኬ ይሄንንስ አልክ። ተስፋ አልክ። ያው ተስፋ አልክ። እሺ ምንድነው ራሱ ታዲያ ይዘቱ? የተስፋው ይዘት ምንድነው? ምናገኘው ምንድነው? ተስፋ እኮ የሆነ የሚሰጣል። ዳግመኛም ተወለድን፣ ልጆች ሆንን። ምንድነው? ምን ልናገኝ ነው? የተስፋው ይዘት በግልጽ ተነግሯል። ርስት፣ ውርስ። ምን አይነት? የማይጠፋ ቁጥር 4 ነው። እድፈት የሌለበት የማያልፍ ርስት ነው። ርስት ማለት በረከቱ ያስገኘላችሁ ውርስ ማለት ነው። ልጅነቱ የሚያስገኝላችሁ ውርስ ማለት ነው። ውርስ ይሁን እንዲሆን እኛ ዋጋ አልከፈልንም፣ እሱ ዋጋ ከፈለ። አንድ የምታገኙት ነገር የምትቀበሉት በመጪው ዘመናት ውስጥ የተዘጋጀላችሁ ሀብት ነው ውርስ ማለት። ኢንሄሪታንስ አባለ ልጁ የሚሰጠው። እግዚአብሔር ደግሞ ዳግመኛ ወለደን፣ ሁለተኛ ወለደን፣ አባታችን ሆነ። ምንድነው የሚሰጠን? የማይጠፋ ርስት፣ የማይበላሽ። በጣም የሚገርም ነው። አፍሳርቶን የሚል ቃል ነው። የማይበላሽ እንደዚህ ዓለም ነገር አላፊ ጠፊ ያልሆነ በቃ ቆሽሽ ውድም የማይል ኢምፐሪሸብል የሆነ ርስት ነው ያለን። እሱ ብቻ ሳይሆን አያልፍም። የማያልፍ ማለት ደግሞ ልክ ያበባ ነው። ቃሉን ቀጥታ ሄዳችሁ ብታዩት ሃሚያንቶስ ነው የሚለው። ልክ ያበባ ብሉም አርጎ ፍሽ ብሎ ድንቅ በኋላ አርጎ ይጠፋ የለ ይከስም የለ ዊዘር ያደርጋል። እንደሱ የማይሆን ማለት ነው። ለጊዜው ታየው ብሎ በጊዜ ርዝመት ጭጭ የሚል ሳይሆን ጸንቶ የሚኖር ፌድ የማያረግ አንፌዲንግ ማለት ነው እኮ። የማይጠፋ ማን ነው? የማያልፍ። እሱ ብቻ ነው አይደለም፣ የማያድፍ ምትል ደግሞ ማለት እርኩሰት የሌለው ንጹህ። የቀደሙ ሃማራንቶስ ነው፣ ሃሚያንቶስ ሳይሆን ይሄኛው ንጹህ ሃሚያንቶስ ንጹህ ነው። ንጹህ ቅዱስ የሆነ ሊረክስ የማይችል ሊበላሽ የማይችል በግፍ በአመፃ በርኩሰት ያልተሰበሰበ በጨለማ ያልመጣ። ይሄን ሁሉ ሲባል ምን ቢሆን ነው ይሄ ርስት? አይደለም ምንለው? ምን ቢሆን ነው? ተራራ ነው እንዴ? ወርቅ ላይ መራመድ ይላል አንዳንዶቹ አይደለም? በዛ በወርቅ ነው ምንራመድ። ወርቅ እዚህ ውድ የሆነው ስላጠረ ነው፣ እጥረት ስላለበት ነው። ለማሳየት ነው፣ ሜታፎሪክ ነው እንጂ ምንድነው ታዲያ? ምንድነው ይሄ ርስት?
ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ወደ ሰማይ ሄደን ምንድነው ያርስት ሰማይ ቤት የምትሄዱት ምን ፍለጋ ነው ምን ለማግኘት ነው የለም እንጂ ቢኖርስ እንኳን እግዚአብሔር የሌለበት ሰማይ ምን ያረጋል ታዲያ ምንድነው ጆን ፓይፐር እንዲህ አለ ህይወትህን አታባክናት ሚለው መጽሐፍ ውስጥ ማለት ዶንት ዌስት ዮር ላይፍ ነው እሱ ያለው በአማርኛ ጽፎ አይደለም ግን እንደሱ ሚል ሐሳብ ያለው ላይ ለኛም ይሁን ለየትኛውም ትውልድ ሊቀርብ የተገባው ወሳኝ ጥያቄ ይሄ ነው ይላል ለኔና ለእናንተም በዚህ ማለዳ ምንም አይነት ህመም የሌለበት ሰማይ ቢኖር አለ በመድር ላይ የነበሩና ያሉ የምትወዷቸው ጓደኞቻችሁ ዘመዶቻችሁ አንዳቸውም ሳይቀሩ ያሉበት ሰማይ የምትወዷቸው የትኛውም አይነት ምግቦች የተተረፈረፉበት ሰማይ እናንተን የሚያስደስታችሁ የትርፍ ጊዜ ተግባራችሁ ሁሉ ያለበት ሰማይ ያያችኋቸውም ያላያችኋቸውም የተፈጥሮ ድንቅ ውበቶች ሁሉ የተተረፈረፉበት ሰማይ ቢኖር አካላዊ ደስታዎች ሁሉ ያልተጓደሉበት ምንም አይነት ሰባዊ ግጭት የማይሰማበት የተፈጥሮ አደጋ የሌለበት ሰማይ ጦርነት የማይታወቅበት ሰላም የሰፈነበት ሰማይ እሱ ይዘረዝራል ይቀጥላል እኔ ልብቃይ ቢኖር በዛ ሰማይ ግን ክርስቶስ ባይገኝ እዛ መሄድ ትፈልጋላችሁ ወይ ይላል ይሄን ልባችን የሚመልሰው ነው ያንን ሰማይ ትፈልጉታላችሁ ያንን ሪልም ትወዱታላችሁ እዛ መኖር ትፈልጋላችሁ ይላል ታዲያ ማን ነው ርስታችን እግዚአብሔር ራሱ ነው ለሌዋውያን ርስት ነኝ ያለው እግዚአብሔር ዘማሪው በ16ኛው መዝሙር እግዚአብሔር የርስት ድል ፈንታይና ጽዋይ ነው ያለው እግዚአብሔር ጳውሎስ በገላትያ መልእክት ልጅ ከሆንክ የእግዚአብሔር ወራሽ ነህ ያለለት እግዚአብሔር የመድረሻ ጣፈንታችን ስጋውን ቆርሶ ደሙን አፍስሶ የሰጠን የእግዚአብሔር ልጅ ራሱ እሱ ባለበት መሆን ከእርሱ ጋር መሆን መንግስተ ሰማይን መንግስተ ሰማይ ያረጋው የእግዚአብሔር መገኘት ነው ሲኦል ይሁን ገሃነም whatever እሱም ደግሞ ያን ያረጋው የእግዚአብሔር በዛ አለ መገኘት ነው that real ያ እውነታ ማለት ነው ገሃነም ማለት ታዲያ እሱ ምን ብሏል አለ ተጠብቆላችኋል ቴሬኦ ሚል ቃል ተጠብቆ ማለት ሪዘርቭ ተደርጎላችኋል ይሄ ቃል ቀላል ቃል ልክ ድንግልናውን ማንንም ቢጠብቅ የሚለው አንደኛ ቆሮንቶስ 7 ላይ የለም ሳያስነካ ማለት አይደለም እንደሱ ቴሬኦ ነው እንደሱ ተጠብቋል ምን ወርስታችሁ ተጠብቋል ይሄን ነው እንጠጅ መልካሙን እስካሁን ጠብቀሃል የሚለው ዮሐንስ 2 ላይ ልክ እሱ እንደጠበቀ ተጠብቋል ምኑ አገራችሁ ተጠብቁ ርስታችሁ ተጠብቋል ተስፋችሁ ተጠብቋል እናንተ ብቻ ደግሞ ማን ነው ተስፋው ብቻ ሳይሆን እናንተን ራሱ ደግሞ በኃይሉ ጠብቋችኋል ፍሬሬኦ ይላል ልክ ትልቅ ኃይል ሰራዊት አሰማርቶ ከተማን እንደመጠበቅ የሆነ ውድ የሆነ ነገር እንደመጠበቅ የማይነካ ነገር ሳያስደፍሩ እንደመጠበቅ እዛ እስክትደርሱ ድረስ እግዚአብሔር እናንተን ጠብቋችኋል ርስት የጠበቀልን የማይጠፋ የማያልፍ ቅዱስ ሕያው ርስት የሆነው አምላካችን እግዚአብሔር ከዘላለም እስከ ዘላለም ይባረክ እንኳን ለዚህ ተጠራችሁ እንኳን ደስ አላችሁ ኢየሱስ ከሙታን በመነሳቱ ለሕያውና ለማይጠፋ ለማያልፍ ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ የተባረከ ስምህ ከዘላለም እስከ ዘላለም ይባረክ ለተነሳው ለኢየሱስ ላንተ በሰማይ ክብር ይሁን በመድር ክብር ይሁን ከምድር በታች ክብር ይሁን ላተመን የመንፈሱን መያዣ ለሰጠን ለሱ ክብር ይሁን አሜን